ልጄ ነው ብሎ ያመነውን ሰው ልጅ አይደለም መባል በጣም ከባድ ነገር ነው። እኔ በሱ ቦታም ሆኜ ጓደኛውም እንደሆንኩኝ ሳስበው በሱ ቦታ ሆኜ ሳስበው በጣም ከባድ ነገር ነው ያለበት ሁኔታ ማለት ነው። ለዩ ያለውንም ስሜት እኔ አላውቅም። ሊወዳት ይችላል። ከልጁ ልጄ ናት ብሎ አስቦ ከትንሿ ልጅ ጋር ለመኖር ፍላጎት ከዚህ በፊት ሊኖረው ይችላል እና ያ ነገር ሀፕን ሲያደርግበት በህይወቱ ያው ማያኑ ነገሮችን ሊያስብ ይችላል። ለዛም ደግሞ ያው እንደ ጓደኛ አንቺ ቀርበሽ በዚህ ሰዓት እያሰበ ካለው መጥፎ ነገር እንዲመለስ እናም ደግሞ ያው ብሩኬ ለልጄ አስፈላጊ ነው ብሎ ያሰበውን ነገር ሁሉንም ነገር እያደረገ ነው በዚህ ሰዓት ያለው ቤትም ተከራይቶላቸዋል እና አሁን ላይ ትንሽ ጥሩ ነገር ሰላም ተፈጥሮ ብሩኬም ነገሩን አምኖ ልጅቷን ለማሳደግ ቃል ገብቶ ጥሩ ነገር እየሰራ ነው ያለው እና በዚህ መሃል ግን ማለት ነው ቢኒያም እየሰራ ያለው ነገር ትክክል እንዳልሆነ በመረጃ ብዙ ነገሮችን ደርሰንበታል እኔና ሶፊ ማለት ነው እና እሱን ለማስቆም ሁለታችን አሁን እንኳን ብንሄድ እንጣለዋለን ወይ ነገር እናደርገዋለን። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኛ አለን እግዚአብሔር ይመስገን። እናንተም በእያላችሁበት ሰላማችሁ ብዝት እንዲል እንመኛለን። ያው ዛሬ የመጣንበት ዋና ዓላማ እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው። በብሩክና በሀይሚ መካከል ብሩክ ቃል በገባው መሰረት ለልጅቷ ሁሉንም ነገር ሊያረግላት ቃል በገባው መሰረት ያው ባለፈው አይታችኋል ለዩና ለልጅቷ ቤት ተከራይቶላቸዋል እና ብሩኬ ቃል በገባው መሰረት እያንዳንዱን ነገር ለማስተካከል እየሞከረ ነው። እኛም ደግሞ ለናንተ ቃል በገባንላችሁ መሰረት ከበስተጀርባ ብዙ ነገሮችን እናስተካክላለን። ከወሬም ባለፈ ለናንተ ይጠቅማሉ ብለን የምናስባቸው ነገሮች እና ለብሩክና ለሀይሚ የሚወጥ አሪፍ ይሆናል ብለን ያሰብነውን ነገር እያረግን ነው እና ዛሬም የመጣንበት ዋና ዓላማ የቢኒያምን ጓደኛ ልናገኛት ነው እና ያው በጣም የቅርቡ ሰው እንደሆነ ይሰምተናል እና አንዳንድ ነገሮችንም ያው አውርተናታል እና የሆነ ችግሮችን ቢኒያም አሁን ላይ እኛ እንዳወቅነው ከሆነ አንዳንድ ችግሮችን ሊፈጠር እያሰበ እንደሆነ ነገሮች መስመር እየያዙ ባለበት ታይም ቢኒያም ደግሞ ጣልቃ በመግባት በብሩኬና በእዩ መካከል ጣልቃ በመግባት አንዳንድ ነገሮችን ሊያበላሽ የሞከረ እንደሆነ እኛ ደርሰንበታል አውቀናል። እናም ደግሞ ለዛ ጓደኛ ብዙ ነገሮችን እንደሚያደርጉሉ እሷም እንግዲህ ዛሬ የጠራናት ሴት ጓደኛው ናት እና ያው አንዳንድ ነገሮችን እንድትመክረው እና ደግሞ እየሄደበት ካለበት መንገድ ትክክለኛ ያልሆነ እንደሆነ እና ደግሞ የሰውን ህይወት ሊያበጣብጥ ይሄ ነገር ደግሞ አሁን የተስተካከለውን ነገር ሊያበላሽ እንደሆነ እንድትነግረው እኛም ደግሞ የማይሆኑ ነገሮችን ከማድረጋችን በፊት ከዚህ ነገር እንዲቆጠብ ባለፈውም ካያችሁ እነ ፍጹሜ መተውት ነበር። እነሱ ባይዘው ያለ ምክንያት አይደለም እዛ ጋር የመቱት ብዙ ነገሮችን ስላወቁ ነው። እናንተም ልፈርዱባቸው አይገባም። ብዙ ነገሮችን ስላወቁ ነው እዛ ጋር ልጁን የመቱት። አብዛኛው ሰው ምን አይነት ሰው አለ መሰላችሁ? የሆነ መልካም የሚመስል መልካም ነኝ እያለ አክት የሚያደርግ ግን ደግሞ ውስጡ ገብቶ ሲታይ እና ሌላ ባክግራውንዱ ደግሞ ሲታይ ጥሩ ነገር ማይሰራ ሰው የዋ እየመሰለ መጥፎ ነገሮችን ብዙ ነገሮችን የሚያደርግ ሰው አለ እና ቢኒያም ደግሞ እኛ አሁን ላይ እንደምናስበው እኔም ሚሊዮንም እንደምናስበው መልካም ሰው እንዳልሆነ ነው እየተረዳን ያለ ነው። አንድም ከምንሰማው ነገር ሌላኛውም ደግሞ ከምናየው ልጁም በሚያረጋቸው ነገሮች በደረስንበት ከካሜራ ጀርባ በሚያረጋቸው ነገሮች ማለት ነው እና ስለዚህ ሚላ አንዳንድ ነገሮችን ማለት ከፈለግሽ እስቲ። ሰላም ውድ ቤተሰቦቻችን የጨረቃ ፋሚሊዎች እንደምን አላችሁ? አለን እግዚአብሔር ይመስገን። አው ዛሬ ጓደኛዬ እንዳለው ብዙ ነገሮችን ለማድረግ ነው ዛሬ የተገናኘ ነው። በጣም ብዙ የሚባሉ ነገሮች አሉ ተፈጥሯል። ያ ነገር ደግሞ እንዲቀሩ እንፈልጋለን እንደ አንድ ጓደኛ እንደ መልካም ጓደኛ እና በሃይሚና በብሩኬ ምክንያት ብዙ ነገሮች ተፈጥሯል። አሁን ላይ ግን ሰላም እየሆነ እንደሆነ እናውቃለን። ብሩኬም ቃሉን ጠብቆ ብዙ ነገሮችን እያስተካከለ እንደሆነ ልጅቷን ምንም በቃ ነገር ሳይጎልባት እንደምትኖር ሁላችንም የምናውቀው ነገር ነው እና ብዙ ነገሮች እንዳይፈጠሩ ደግሞ ስጋት አለኝ። ያ ነገር ደግሞ መጥፎ ነገር እንዳይፈጠር ብዙ ነገሮችን ለማስተካከል እኔና ሶፊ እዚህ ጋር ዛሬ ተገኝተናል። አንድ መልካም ሴት አለች ከቢኒያም ጎን ምናልባት ስለ ቢኒያም ብዙ ነገሮችን ታውቃለች ብዬ ስለማስብ እና እኔና ሶፊ አንድ ላይ በመሆን ዛሬ ልናገኛት አስበናል። ብዙ ነገሮችን እናወራታለን። ምክንያቱም አንድ ችግር ከተፈጠረ በኋላ
ያ ነገር መመለሻው እንዳይመለስ ብዙ ነገሮችን ለማስተካከል ዛሬ ቢያንስ ቀድመን ብዙ ነገሮችን ማስተካከል አለብን ብዬ ነው ማስበው። ምክንያቱም ብዙ ነገሮች ይፈጠራሉ፣ ሰውንንና ብዙ ነገር ሊፈጠር ይችላል። ያ ነገር ደግሞ ትክክል የማይሆኑ ነገሮች ደግሞ ተስተካክለው ቦታቸውን እንዲይዙ እኔና ሶፊ ዛሬ እዚህ ጋር ተገኝተናል። ምክንያቱም ለሃይሚና ለቡርኬ መልካም ምኞታችን ነውና ብዙ ነገር እንዲፈጠር ስለማንፈልግ የነሱን ጥሩነት የነሱን መልካምነት ማየት ስለምንፈልግ ነው እዚህ ጋር ዛሬ የተገኘ ነው። እና አንድ እህታችን በቃ ማለት በጣም ብዙ መልካም ነገሮችን እንደምታደርግና መጥፎ ልጅ እንዳልሆነች ቢኒያምንም መመለስ እንደምችል ከመጥፎ ድርጊቱ መመለስ እንደምችል አምናለሁኝ። ከአንድ ቀንም ስላገኘኋት ያለውን ነገር ብዙ ነገሮችን አውርተናል፣ ያለ ካሜራ ማለት ነው። በጣም ብዙ ነገሮችን አውርተን ነበርና አሁን ደውለንላታል ያለውን ነገር ለማስተካከል ማለት ነው። አንድ ላይ ሆነን ቢያንስ ሁለታችንም ምንም ነገር ላንፈጥር እንችላለን። እዚህ ጋር በካሜራ መተን ብዙ ነገር ብናወራ ግን ደግሞ ነገሮችን በማስረጃዎች ነገሮችን ለማስተካከል ቢያንስ እሷ ታስፈልገናለች። ምክንያቱም ቢኒያምን በደንብ ታውቋለች። ብዙ ነገሮችን እሱ እያሰበን ያለው መጥፎ ነገሮች፣ ምክንያቱም ብዙ ነገሮች እንዲፈጠሩ እሱም አይፈልግም ነበረ። በብሩኬና በሃይሚ ምክንያት ኢየሩስም ያለውን ነገር በጣም ብዙ ነገሮችን አንድ ላይ ሆነው ብዙ ነገሮች ለማስተካከል አስበው ነበርና ቢኒያም ደግሞ አሁን ላይ እያሰበ ያለው ነገር ትክክል እንዳልሆነ ብሩኬን ሊጎዳው እንዳሰበ ብዙ መረጃ ደርሼበታለሁና ያ ነገር እንዳይፈጠር ቢያንስ የምታውቀው ከማንም በላይ የምታውቀው ጓደኛ አለችና እሷን ዛሬ ጠርተናታል እና ብዙ ነገሮችን እናወራታለን ብዬ ነው ማስበው። የምታወራው ነገር አለ? ያው ቤተሰቦች ብሩኬ ልጁን አምኖ እስከተቀበለ ድረስ እያንዳንዱ ነገር አስተካክላለሁ ብሎ ቃል እስከገባ ድረስ እንግዲህ እስካሁን ባለው ሰዓት ድረስ እኛ እንዳለን መረጃ ከሆነ ብዙ ነገሮችን እያስተካከለ ነው። እኛ እና እሱንም እያወራ ነው እና እኛም እንደተረዳነው ከሆነ እሱ ለልጁ ማድረግ ያለበትን ነገር ሁሉንም ነገር እያደረገ ነው። በዚህ መካከል ደግሞ ቢኒያም ምንም አይነት መጥፎ ነገር መፍጠር ስለሌለበት ልጆቹም ብሩክና ሃይሚም የራሳቸውን ህይወት ይሄንን ነገር አስተካክለው ወደ ራሳቸው ህይወት እንዲመለሱ ወደ አዲስ አበባ ተመልሰው የራሳቸውን ህይወት እንዲኖሩ ምኞታችን ፍላጎታችን ስለሆነ የኔና የሚላ ዛሬ እንግዲህ የቢኒያም ጓደኛን ጠርተናታል። ስለዚህ ከሷ ጋር አንዳንድ ነገሮችን ልናወራ እሷ ጓደኛ እስከተባለች ድረስ እሱም መክራ ገጽሳም ቢሆን አንዳንድ ነገሮችን እያረገ ካለው እያሰበ ካለው ነገር እንዲመለስ ማድረግ ትችላለች። ለዛም ደግሞ እኛ ይሄ ነገር መፍትሄ ነው ከሁለታችን ባለፈ ሌላ ከነሱ ወገን ካለ ሰው ጋር አንዳንድ ነገሮችን ለቢኒያም ምክርም እንድሰጠው መፍትሄ ነው ብለን ስላሰብን ነው ዛሬ ወደ እናንተ የመጣ ነው እና ያው ደውለንላታል፣ እንገናኝ ብለናታል እና አንዳንድ ነገሮችን እናወራታለን። ያለውን ነገር የምታዩት ነገር ይሆናል እና መልካም እድል እንደሚገጥመን እርግጠኛ ነኝ። ምክንያቱም ጥሩ የምትባል ሴት ነች። ይሄ ነገር አይከብዳትም። ምክንያቱም የሆነ ችግር ከተፈጠረ በኋላ ከምናዝን ከምንቆጭ ነገሮችን ቶሎ ማራቅ እንደምችል አምናለሁኝ እና እስቲ ትምጣና ያለውን ነገር ብናወራ ይሻላል። እሷም ያው ፈቃደኛ እንደምትሆን ተስፋ አደርጋለሁ። ከኛ ጋር አንዳንድ ነገሮችን ለማስተካከል እንደምትሞክር እኮ ነገር ያለው እኮ መልካም ሴት ነች ብያለሁኝ። መጥፎ ነገር እንደማታስብ እርግጠኛ ነኝ። ምክንያቱም ብዙ ነገሮችን ማስተካከል ትችላለች። ከዚህ በፊት ከማንም በላይ እኛም ለምሳሌ አሁን ቢኒያምን ልናውቀው እንችላለን፣ ግን ከሷ የበለጠ ብዙ መረጃ ላናውቅ እንችላለን። ያለውን ነገር ደግሞ መመለስ እንደምችል በጣም እርግጠኛ ስለሆንኩኝ ስለዚህ ትምጣና ያለውን ነገር ከሷ ጋር በደንብ ብናወራና ነገሮችን ብናስተካክል ባይ ነኝ፣ እንደ ራሴ ሀሳብ ማለት ነው። ሚላ የኔም ሀሳብ እንደዛ ነው። በቃ እሱን ዳይሬክት ከማግኘት ይልቅ በጓደኛ በኩል ሄደን ካልሆነ ደግሞ እሱን አግኝተነው አንዳንድ ነገሮችን እናወራዋለን። አይሻልም? ይሻላል። ሰላም ነው? ሰላም ነው። አላህ እንዴት ነሽ? ሰላም ነው። አለን ተስፋችሁ አገጨቅንሻ በስልክ በሰላም ነው። ትንሽ አንድ ጉዳይ ነበረንና ያ ጉዳይ ደግሞ ያው ያላንቺ ነገሮች ሊስተካከሉ ስለማይችሉ በጣም ተጨናንቀን ነበር። ብዙ ነገር ሞክረን ነበርና ያው ትረጅናለሽ ብዬም አሰብኩኝ። ገብቶሻል። ከዚህ በፊት ብዙ ነገር የምታውቂያቸው ነገሮች ሊኖሩ ይችላሉ። ያ ለራስሽ እንተዋለን። ምክንያቱም ሃይሚና ብሩኬ አሁን ላይ ብዙ ነገሮች አጣልቷቸው ነበረ። የጥላቸውን ምክንያት ታውቂያለሽ። ልጅቷ ነች፣ ትንሿ ልጅ የኔ ነው የኔ አይደለም በሚል በጣም ብዙ ነገር ተፈጥሮ ነበር ከዚህ በፊት ማለት ነውና አሁን ላይ ትንሽ ጥሩ ነገር ሰላም ተፈጥሮ ብሩኬም ነገሩን አምኖ ልጅቷን ለማሳደግ ቃል ገብቶ ጥሩ ነገር እየሰራ ነው ያለው
እና በዚህ መሃል ግን ማለት ነው ቢኒያም እየሰራ ያለው ነገር ትክክል እንዳልሆነ በመረጃ ብዙ ነገሮችን ደርሰንበታል እኔና ሶፊ ማለት ነው። እና እሱን ለማስቆም ሁለታችን አሁን እንኳን ብንሄድ እንጣለዋለን ወይ የሆነ ነገር እናደርገዋለን። ከዚህ በፊት እነ ፍጹሜ እነ ቤኪ ምናምን በጣም ብዙ ነገሮችን ፈጥረው ነበር ከሱ ጋር አስረው እስከ መምታት ድረስ ደርሰዋልና አሁን በዚህ ነገር ደግሞ የሚያርፍ አይመስለኝም። ምክንያቱም እንደ አንድ እንትን ትንሽ ሊከብደው ይችላል ይሄ ነገርና ነገሮችን ለማስተካከል ደግሞ አንቺ በጣም ታስፈልጊናለሽ። ምን ትያለሽ? በእናትሽ ያለውን ነገር ለማስተካከል ማለት ነው። አይ በርግጥ እኔ እሱን እስከማውቀው ድረስ እንደዚህ አይነት ባህሪ እንዳለው እኔ አላውቅም ነበር ሆነ ለመናገር። ግን አንዳንዴ ስልክ ይሄ ነገር አዲስ ነው አሁን ለኔ ስትነግረኝ። በርግጥ እኔ አላውቅም እንደዚህ በዚህ ልክ እንደሚሄድ እሱ አላውቅም። ካንተ ነው የምሰማው። ግን አንዳንዴ ግን የሰው ልጅ እንደዚህ አይነት ነገር ሲገጥመው መጥፎ የሚሆንበት አንግል አለና ምናልባት እንዳላችሁትም እንደዚህ አይነት ነገር ውስጥ ገብቶ ይሆናል። ብቻ እኔ በቻልኩት አቅም አሁን እውነት እንደዚህ አይነት ሰው ከሆነ ቀርቤ ላናግረው ሞክራለሁ። እውነት እናንተ የምትሉትን አይነት ነገር አድርጎ ከሆነ መጥፎ ነገር ውስጥ ከገባው ቅርቡ ነኝ። አዎ ምን አለ መሰለሽ አሁን እሱ በእርግጥ እንደዚህ አይነት ልጅ አልነበረም። ግን አንዳንድ ነገሮች በጣም እየተባባሱ መጡ ማለት ነው ከጊዜ በኋላ እና ብዙ ነገሮችን ለማስተካከል እንኳን ከኢየሩስ ጋርም ሊግባባም አልቻለም፣ ከማናቸውም ጋር ሊግባባም አልቻለም እና ነገሩ እየሰፋ ሄደ ማለት ነው። ተሻላ ክርክር እስከሚያመጣ ድረስ ሄደ እና አንዳንዴ የሆነ አማራጭ ስታጪ መጥፎ ነገርም ታስቢያለሽ እና ብዙ ነገር እየተፈጠረ ነው ያለው አሁን ላይ ማለት ነው። ያ ነገር ደግሞ እንዲቋጭ ፈልጋለሁ። ገብቶሻል አይደል? ሰላም እንዲሆን ሁሉ ነገር እና ከማንም በላይ ደግሞ አንቺ መልካም ሴት ጥሩ ሰው እንደሆንሽ አምናለሁ። ገብቶሻል እና ቢያንስ አብረሽን ሆነሽ ብዙ ነገሮች እንደምታስተካክይም አቃዶኝ እና ከማንም የበለጠ ደግሞ ነግሬሻለሁ። እሱን በደንብ ባህሪውንም ታውቂያለሽ። አሁን ላይ ግን ማንንም ሰው እንደማይሰማ ነው የተረዳሁት። በቃ ማንንም ሰው እንደማይሰማ ማግኘትም እንደማይፈልግ ስልኩም ዝግ ነው። በቃ ግን በድብቅ ብዙ ነገሮችን እያሰበ ነው ያለውና ያ ነገር ደግሞ ትክክል እንዳልሆነ ገብቷል ሶፊ? ትክክል አጃኔ ቢሉ በዚህ ልክ ይሆናል ብዬ አላስብም ነበረ። ግን እንዳልከውም ይሄ በመረጃ ምናምን ነገር ልጁ ላይ እንደዚህ አይነት ነገር አግኝታችሁበት ከሆነ እኔ የቻልኩትን ነገር አደርጋለሁ። ምክንያቱም ቅርቡ ነኝ ያለሁት ምናምን ስለሱ በደንብ ብዙ ነገር አውቃለሁኝ። ስለዚህ እኔ የቻልኩትን ነገር አደርጋለሁ። ምክንያቱም ቢኒ የትኛውም የሌላ ሰው ህይወት ውስጥ ገብቶ መበጥበጥ አይችልም። ገባህ አይደለ? እና በዚህ ልክ ምን እንደምልክ አላውቅም። ብቻ አናግሬው ደውዬለት አናግሬው ቀርቤ ለማውራት እሞክራለሁ። አሁን እኮ ማለት ነው ጭራሽ ማለት ነው በሰላማዊ መንገድ ራሱ ሰው ማግኘትም አይፈልግም፣ ሰው ማውራትም አይፈልግም። ገብቶሻል አይደል? እኛ አሁን በጣም ስለጨነቀን ነው እንግዲህ በጣም ግራ ሊገባሽ ይችላል። ምክንያቱም አንድ የምታውቂው ሰው ተለውጦ ወይም ደግሞ ተቀይሮ ስታዩ ትንሽ ግራ የሚያጋባ ነገር ነው። ግን ደግሞ አሁን ላይ እሱ በቃ ተንኮልና ተንኮል ላይ ነው ያለው። መጥፎ ነገር እየፈጠረ ነው ያለውና ያ ነገር ደግሞ እንዳይፈጠር ነው ይፈልጋሉ። ምክንያቱም የጓደኛዬ ብሩኬና የሃይሚ ህይወት መበላሸት በጣም ለኔ ያሳስበኛልና ያ ነገር እንዲስተካከል ፈልጋሉ። አንቺ ደግሞ አሁን ምናልባት እኛውን ስንነግርሽ ግራ ሊገባሽ ይችላል። ግን ደግሞ በጣም ብልህና ጎበዝ ልጅ እንደሆንሽ አምናለሁኝ። ነገሩን ብታስተካክይልንና አንድ ላይ ያለውን መረጃ ብዙ ነገሮች ብትሰጪን ደስ ይለናል። ያው የጠራንሽ ዋና ምክንያቱ እሱን ዳይሬክት ከማግኘት ይልቅ እኛም ሞክረን ነበር ዳይሬክት ለማግኘት እሱም ማለት ነው። ግን በዚህ ሰዓት ከሱ ጋር ብንገናኝም እኛም እነፍጹሜና ቤኪ ያደረጉበትን ነገር ነው እናረግበት የምንችለው። ለምን እነሱም እየሰጣቸው ያለው ምላሽ ትክክል አይደለም፣ ለኛም እንደዚህ አይነት ምላሽ ነው የሚሰጠን። ለዛም ደግሞ እሱን ቀጥታ አግኝቶ ከማውራት ይልቅ ያው ጓደኛው ስለሆንሽ አንቺ እንድትመክሪው ከኛ ጋርም ደግሞ አንዳንድ ነገሮችን እያወራሽ የብሩኪና የሃይሚንም ህይወት እንዳይበላሽ እና ነገሮችን መጥፎ ነገሮች ከመፈጠራቸው በፊት እኛ እዚሁ ራሳችን ሶስታችን በቢኒያም በኩል ያለውን ነገሮችን ብናስተካክል እሱም ያው መጥፎ ነገር ሊያስብ ይችላል። ለምን መጀመሪያ ላይ ብዙ ነገሮችን አስቦ ነበር። ልጁ የኔ ይሆናል አብረን እንኖራለን ብሎ አስቦ ይሆናል። ያው ለዩ ያለውንም ስሜት እኔ አላውቅም፣ ሊወዳት ይችላል። ከልጁ ልጄ ናት ብሎ አስቦ ከትንሿ ልጅ ጋር ለመኖር ፍላጎት ከዚህ በፊት ሊኖረው ይችላል እና ያ ነገር ሀፕን ሲያደርግበት በህይወቱ ያው ማያኑ ነገሮችን ሊያስብ ይችላል። ለዛም ደግሞ ያው እንደ ጓደኛ አንቺ ቀርበሽ በዚህ ሰዓት እያሰበ ካለው መጥፎ ነገር እንዲመለስ እናም ደግሞ ያው ብሩኬ ለልጄ አስፈላጊ ነው ብሎ ያሰበውን ነገር ሁሉንም ነገር እያደረገ ነው በዚህ ሰዓት ያለው
ቤትም ተከራይቶላቸዋል እና አንዳንድ ነገሮችንም ሊሰጣቸው ለኛም ለቤተሰቦችም ፍቃደኛ እንደሆነ ነግሮናል። ለኛም ብሩኬን አግኝተ ነው። ለዛ ደግሞ አሁን ነገሮች እየተስተካከሉ ባለበት ታይም ሌላ ነገር መሆን ስለሌለበት ነገሮችን ከኛ ጋር አብረሽ እንድታስተካኪ ፍቃደኛ መሆንሽን ብንጠይቅሽ፣ በዛውም ደግሞ እሱን ለማውራት ፍቃደኛ እንደሆንሽ ብንጠይቅሽ ብለን ነው ዛሬ የጠራንሽ። እኔ ላይ ችግር የለውም እንዳልኩህም ማለት ነው። ይከብዳል። ልጄ ነው ብሎ እንዳልከው አንተ እንዳልከው ልጄ ነው ብሎ ያመነውን ሰው ልጅ አይደለም መባል በጣም ከባድ ነገር ነው። እኔ በሱ ቦታም ሆኜ ጓደኛውም እንደሆንኩኝ ሳስበው በሱ ቦታ ሆኜ ሳስበው በጣም ከባድ ነገር ነው ያለበት ሁኔታ ማለት ነው። በእርግጥ በዚህ ሰሞን እየተገናኘን አይደለም፣ ግን ብቻ ያለበትም ሄጄ እኔን ይሰማኛል ብዬ አስባለሁ በትንሹም ቢሆን ማለት ነው። ምክንያቱም ብዙ ክፉ ደግ ነገር አሳልፈናል። ስለዚህ ይሰማኛል ብዬ አስባለሁ። ችግር የለውም እናንተ እንዳላችሁ እኔም ምናልባት ይልሽ እኛም ከጎንሽ ነን። ምንም የሚከብድሽም ነገር ካለ ምናምን እንደ ወንድም እንደ እህት ብዙ ነገሮችን እናደርጋለን። ግን አሁን ምን አለ መሰለሽ ይሄን ነገር ስታረጊ ትንሽ እየሩስ ችግር ልፈጠር ትችላለች ብዬ ስለማስብ ብዙ ነገሮች እንድትጠነቀቂ ይፈልጋሉ። እንገብቻለሁ አይደል? ያለውን ነገር በሰላማዊ መንገድ ያው ላንቺ አልነግርሽም መቼም አይከብድሽም ብዙ ነገሮችን ስለምታቂ ስለሱ ማለት ነው። እና እንዲህ የሚከብድሽ ነገር ካለ ምናምን ሌላም ጊዜም ተገናኝተን ብዙ ነገሮችን ስለምናረግ ማለት ነው። ገብቶሻል? እና ምንም የሚከብድ ነገር የለውም። ሌላ የሆነም ሐሳብ ቢኖርሽና ያለውን ነገር እንዳላችሁትም እሷ በእርግጥ ከባድ ሰው ናት። ብዙ ሀሳቡን የምታስቀይር ሰው ናት። አላቅም ከሷም ጋር ይሄ ነገር አስቦ ከሆነ መጥፎ ነገር አንዳንዴ አዋዋልን ትመስላለች። ከሷ ጋር በጣም አብዝቶ ሲውል ይመስለኛል እንደዚህ አይነት ነገር ውስጥ የገባው ሲመስለኝ ማለት በጣም የማትጨበጥ ሰው ናትና እንዳላችሁትም ወደ ሌላ ርቀት ልትሄድ ትችላለች። አላቅም ግን አግዛችሁኝ እናንተም እኔም እንደምንም ብዬ ለማውራት እሞክራለሁኝ። በእኔ በኩል ችግር የለውም። እንደምንም ብዬ አሳልፈው አሁን ቢያንስ የሆነ ነገር እየቀለልን ነው። ገብቶሻል? አንዳንድ ነገሮች አሁን እኛ ሄደን ልናስተካክል እንኳን ብንሄድ ቀጥታ ወደ ጸብ ነው የምንጋበዘው። ምክንያቱም በስነ ስርዓት ራሱ ሊያወራን ስለማይችል ማለት ነው። እና አንቺ ደግሞ በዚህ ሰዓት አንቺን የመሰለ ሰው በማግኘታችን እድለኛ ነን ብዬ ነው የምናስበው። ምክንያቱም ብዙ ነገሮች ሞክረናል ከዚህ በፊት ያው ኮሪ ዘለለ ብዙ ነገር አላረግንም። አሁን ግን በቃ ቢያንስ ቁም ነገር ውስጥ ገብተን ብዙ ነገሮችን ማስተካከል እንደምንችል እርግጠኛ ነኝ። እና እንዲቀናሽ ፈጣሪ ለምናደም እና ያው ምላሽሽንም በቶሎ ብታመጪልን። ለምን ብዙ ሰው ሊጨነቅ ይችላል፣ ብዙ ሰው ሊያስብ ይችላል። ያው እኛም እየተጨነቅን ነው ብዙ ነገሮችን እያረገ ስለሆነ እያሰበ ስለሆነ ለዛ ደግሞ ነገሮችን አንቺን በቻልሽው አቅም በቃ እንደ ራስሽ እንደ ጓደኛሽ በደንብ አስበሽው መጥፎ ነገር ከመፈጠሩ በፊት ቶሎ ለመፍትሄው ብንደርስ ብዬ አስቤ ነው። እና ነገሮችን ቶሎ ብንነግሪንም እንጠይቅሻለን። ምንም የማንም ህይወት እንዲበጠበጥ ስለማልፈልግ እንደምንም ብዬ ብቻ እንዳላችሁት አሁን ላይ ማንም ሰው ማግኘት አይፈልግም ስላላችሁ ነው እንጂ እኔ አሁን ደውዬለት እንገናኛለን ምናምን ነገር እናወራለን ብዙ ነገር ግን አሁን ማግኘት አይፈልግም ስላልኩ ነው። ቅድም ያልኩሽ ነገር ነበር ውዴ ማለት ትንሽ አሁን እንደምታውቂው ሰው አይደለም። ብትደውይለት እንኳን የሆነ ትንሽ ሊያንገራግር ይችላል። በጣም ሰውን እንትን እያለ ስለሆነ ማለት ነው። በራስሽ መንገድ እንደው ነገር አድርገሽ አግኝተሽው ያለውን ነገር ለማስተካከል ብትሞክሪና ነገሮችን ቀላል ብታረጊው ባይነኝ ተጥቷል። ያለው ነገር አይከብድሽም ብዬ አስባለሁ። ከዛ በኋላ ያለውን ነገር ትነግሪናለሽ፣ እናወራለን። ከዚህ በላይ ብዙ ነገር አልልሽም፣ አላስጨንቅሽም። እናወራለን ከዚህ በኋላ። ስላገኙሽ ደስ ብሎኛል። እና ቤተሰቦች ያው የሰጠችንን ምላሽ አይታችኋል። ደስ የሚል ምላሽ ነው ብዬ አስባለሁ በእኔ በኩል። ያው በተለይ ደግሞ የቢኒያም ምላሽ ስታመጣልን ሞር ይሄ ነገር ተስተካከለ ምናምን ብለን ማውራት እንችላለን። እኛም ደግሞ ያው ያሰብነው ነገር እንደሚሆን እርግጠኞች ነን። እና ያው በዚህ አጋጣሚ ስለዩም አንዳንድ ነገር ማለት ፈልጋለሁ። እና ያው እኔም በሰሞኑ ስለተፈጠሩት ነገሮች አንዳንድ ነገሮች ማለት ፈልጋለሁ። እና ያው ብሩኬ ለልጁ ሁሉንም ነገር የሚያስፈልገውን ነገር እያደረገ ነው። ስለዚህም አሁን ላይ ብዙ ነገሮችን እኛም እያስተካከልን ነው በቢኒያም በኩል ያለውንም ነገር እና ብሩኬና ሃይሚንም በደንብ እናወራቸዋለን። እዩንም ደግሞ ለልጇ እየተደረገ ያለው ነገር ብሩኬ ለልጁ እያደረገ ያለውን ነገር እንድትቀበል ብሩኬና ሃይሚ
አንድ ላይ እንዲኖሩ ነው እኛ የምንፈልገው። ስለዚህ አንዳንድ ነገሮችንም ለዩ እንነግራታለን። ብሩኬ ለልጁ እያደረገ ያለው ነገር ትክክለኛ ነገር ነው ብለን ስለምናስብ እና ሚላ አው በቃ ሌላ የምጨምርበት ምንም ነገር የለም። ብሩኬ መልካም ሰው ነው። ብዙ ነገሮችን እያስተካከለ ነው ያለውና ያ ነገር እንዳይፈጠር ደግሞ ብዙ ነገሮች እኛም እየጣርን ያለ ነው። ክፉ ነገር እንዲነካቸው አንፈልግም። ቸር ወሬ ያሰማን ነው ምንለው። እንግዲህ ከዚህ በላይ ምንም የምንለው ነገር የለም። እንወዳችኋለን።